ዘዘልኩት አያውቀው እሺ ምንድነው አልኩት አያውቀው እንዴ ኦፍ ኮርስ ስካይላይት ቤት ይሄዳለው እኮ ታዲያ አይቶኝ ሳልፍ አይቶኝ እኮ አድናቂሽ ነኝ ብሎኝ እኮ ነው ወይ ሰላም ብሎ ወይ ፎቶ እንነሳ ብሎ ነው ከዛ አቅሻለሁ ይለኛል ወይ በታሪ ሀገሬ ኦ ሀገሬ እናቴ አሁን የፖስተትኩት ላይ ማሪ ቢራቢሮ ፋሚሊ ሂዳችሁ ዲቦ ይሄን ነገር ቼክ አድርጊልኝ በእናትሽ በጣም እንትን እያያዘኝ ነው ለምንድነው ጸጉሬ ኖርማል ነው ካለ አይኔን ጭፍን ሳረገው ይይዝብኛል ኧረ እባክሽ የኔ ጣፋጭ ደንጋም ትዕግስት እንደ ጃኒ ልል ነው እንዳንቺ ሳይ እንትን ኮና ትዕግስት እንደ ኢዮብ ይላል መጽሐፍ ቅዱስ ላይ ነው የተባለው ጃኒ እኮ ትዕግስተኛ ነሽ ወይ በጣም ምን አልከሰከሰኝ ከነዚህ ጋር ቦዘኔ ምረቦዘኔ ከነማ ምን ይከሰከሱ ናቸው የተማረ ሰው አይሳደብም ስራ ያለው ሰው አይሳደብም ጀስት ቲክቶክን የሚጠቀመው ቺል ለማድረግ ነው ስራ የሌለው ቦዘኔስ ለመሳደብ ነው የሚገባው የሱ ላይፍ ስለተመሰቃቀለ ለምን እንደኔ ያልሆንሽም ብሎ ያ እልህ ስለሚያናድደው ሊሰድብሽ ይገባል እልሁን ሊበቀልሽ ይገባል ገብቶሻል እስኪ ማን ነው አሁን የተማረ ሰው ስራ ያለው ሰው በስነ ስርዓት አሪፍ ህይወት የሚኖር ሰው ምን ስራ አጥቶ ነው አንቺን የሚሰድብሽ ግን ዝም ብለሽ ቁጭ ብለሽ ስታስተውዩ ማለት ነው ለምን ይሰድብሻል ስለሽ ብዙ ስራ አለበት ህይወቱም አሪፍ ነው ተረዳሽ ለምን ይሰድብሻል እውነትሽ ነው ቆም ብለሽ ስታስቢው የምር እኔ ልክ ነኝ ማርያም ለምን ይሰድብሻል ግን በቃ ህይወቱ የተመሰቃቀለበትና የሱ ዳሜጅ ስለሆነ ብቻ ያንቺም ግዴታ እንደዛ መሆን አለበት ገባሽ ለዛ በቃ ምንም አማራጭ የለም እንደሞ ይሉሽ እኔ ምን አይነት ላይክ አሁን ለምሳሌ ደርሰሽባችሁ ምናምን የሚሳደቡት እኮ ኖርማል ነው ሳደርሽባችሁ ነው የሚሳደቡ ናቸው ነው አሁን እየተበቀለሽ ነው ማን ተረዱ በቃ እዛ ጋር የሆነ ህይወት የሚያመሰቃቅለው የሆነ የተጎዳው ህይወት አለ እሱን ህይወት አንቺ ጋር እየተበቀለው ነው እየሰደበሽ ነው እና ደግሞ ሶሻል ሚዲያ ላይክ ፐብሊክ ፊገር እስከሆንሽ ድረስ ታዩ በቃ እንትን ነው ላሽ ነው ማለት ያለብሽ ምክንያቱም ጥሩም ነገር ሊመጣ ይችላል መጥፎም ነገር ሊመጣ ይችላል እሱን ነገር ጀስት አክሰፕት ማድረግ አለብሽ እኔ አሁን እሱን ነው የተረዳሁት አናቂ እንዳለሽ ያው ነቃፊም አለ በቃ ይሄ ዝም ብሎ እኔ የሆነ ጊዜ ላይ ነበር እንትን የሚለኝ የሰው ስድብ ምናምን ይደብረኝ የነበረው ግን ቲክቶክ የጀመርኩ ሰሞን ጀምሮ ገና መጀመሪያ አካባቢ አሁን እናቴ ትምህርት ምንም አይመስለኝም ላይ አሁን ላይ actually ብዙ ምን እንትን ላይ ስድቡስ ምናምን አይደለም ግን እኔ ራሴን የተሳደብኩባቸው ጊዜያቶች ምናምን አላ እግዚአብሔርን ላይክ ስድብ ያዋርዳል እንጂ አያከብርም ቴንክ ዩ እግዚአብሔርን ያን የተረዳሁት እኔ ሞር የተሳደብ እንደ ጨዋ ምናምን ያዩ ሳይሆን የተሳደብኩባቸው ጊዜያቶች በቃ አዋርደኝ እንጂ አላከበረኝ ቴንክ ዩ ደግሞ ይቀመጣል ያስጠላ ያ ይቀመጣል ቀየኔ አዋርደኝ ደግሞ ማለት ነው ደግሞ ማለት ነው ይሉሽ ሞት ነው ማለት ጃኒ ደግሞ ምን እንደመስጠላ ተቀለሽ ተሳደብሽ ምናምን ማለት ነው አሁን እንደዚህ የሆነ ጥሩ ሰዎች ምናምን አሉ አይደል ስማርት ሰዎች የተከበሩ ሰዎች ምናምን አንቺ ጋር ለመታየት ይደብራቸዋል ወይ ስትሳደብ ደስ አይልም በቃ ለጋውን እንደዚህ የምትሳደብ ልናት ምናምን ነገር ገብቶሻል አምሽ የተከበሩ ሰዎች ምናምን ካንቺ ጋር መታየት ይደብራቸዋል እንደዛ ነው የሚሆነውና ስድብ ሲጀመር ከነዛ የነሱ ጋር ይናፍቅሻል ማለት ያስጣይልም ራስሽ መጀመሪያ ማስራሽን ስታከብሪ ምናምን ራስሽን ስታከብሪ መሳደብ ታቆሚያለሽ ራስሽን ማክበር ስትጀምሪ ማለት ቴንክ ዩ ነይ እግዚአብሔር ነይ ሬስፔክት ከዛስ የሚሳደቡትንም ንቀሽ መተው ትችያለሽ በቃ ማለት ይቀፉሻል እኔ እግዚአብሔርን ይቀፉኛል ለማየት ራሱ ያ ነገር በስድብ የሚመጣ ዘንድሮ ምዛ ላይ ናቸው ሲምጃኒ በስድብ የሚመጣ ማለት ነው ያስጠላል ነገር በነገራችን ላይ ማለት ነው ስድብ እኮ በቃ ተባነነበት እኮ እዚህ ቲክታክ ላይ አሁን እኮ የሆነ በስድብ ምናምን እንደዚህ የምታባርሩ ሰው እኮ ምናምን እኮ የለም አሁን ለምሳሌ አንቺን ስትሰደቢ ማለት ነው እንደውም የበለጠ ሰው እየወደደሽ የበለጠ እንደውም ሰው ሰፖርት እያደረገሽ ነው እንጂ የሚመጣው ስትሰደቢ አንቺ ጸጥ ብቻ በይ እግዚአብሔር ራሱ ማለት ነው ራሱ
ሰው እያበዛልሽ ወዳጅ እያበዛልሽ ነው የሚመጣው እንጂ ምንም የምትጎጁ ነገር የለም። እንደው እንደ ስድብ ቢሆን እንደተሰደበ ሰው ቢሆን ነው አሁን ቆሜ መሄድ ነበርኩ አልነበርኩም። ግን ኖርማል ነው ለኔ ማለት ነው። ለኔ አድቫንቴጅ ነው የሆነልኝ የነሱ ስድብ። እግዚአብሔር በጣም አድቫንቴጅ አለ። አንቺ ምንም ሳታረጊ በንጹህ ነገር ላይ በንጹህ ልብሽ ብቻ አንቺ ተጓዥ እግዚአብሔር መስጠት ነው። እግዚአብሔር አንቺ ዝም ብለው የሚሰሩሽ እነሱ እግዚአብሔር የእጃቸውን ዞሮ የእጃቸውን ያገኛሉ። ዝም ብለው የሚሰሩ ካርማ ኢዝ ቢች yes sir ካርማ ኢዝ ቢች። እኔ ሰው አልጉዳ እንጂ እኔ አልሳደብ እንጂ እኔ ስለ ሰው ተንኮል አላስብ እንጂ እኔ ላይ በሚያደርሱብኝ ሰዎች አይመለከተኝም። ምክንያቱም እግዚአብሔር አለኝ። እኔ ለእግዚአብሔር ነው የምሰጠው አሳልፌ። እግዚአብሔር ዳኛ ነው። እግዚአብሔር የሆነ ነገር አለው። ዝም ብሎ እንደ ሰው አይደለም። እግዚአብሔር ይፈርዳል። ሲፈርድ ደግሞ እያየን ነው። ስለዚህ መመላለስም መሰላለብም አያስፈልግም። ካርማ አለ። በቃ ስራ ማለት ጸጥቲና እንዴት ነው እንደ ኤሊዋና እንደ ጥንቸሏ ነው የምትሆኛው። አሁን ኤሊዋን ጥንቸሏን ታሪክ ታውቂያለሽ ጃኒ? ጥንቸሏ ኤሊዋን ናቀቻት። ጥንቸሏ ማለት ነው ኤሊዋን ናቀቻትና እቺ ኤሊያውን እኔ ላይ ምንድነው እኔ ላይ ምደርስብኝ ምናምን እስኪ እሷ እስከምትደርስብኝ እሷ እስከምትመጣ እዚህ እኔ ትንሽ ልተኛ ምናምን ትላለች ማለት ነው ጥንቸሏ። እሺ ከዛ ትተኛለች ማለት ኤሊዋ ቀስ እያለች ነው የምትመጣው። እግዚአብሔርን ይሄ ታሪክ ይሄንን ካላቦሽ ይገርመኛል። ድሮ ልጅ እያሉ ነው። ከዛም ጥንቸሏ ቀስ እያለች ነው የምትመጣው። እንትኗ ኤሊዋ ቀስ እያለች ነው የምትመጣው። ከዛ ጥንቸሏ ንቃት ኤሊዋን ተኛች። ከዛ ማለት ነው ኤሊዋ ሳታቆም ብቻ በመራመዷ ማለት ነው ጥንቸሏ ተኝታ በተኛችበት ቀድማት አሸነፈችና ዋንጫውን በላች። አይሽ ከዛ አገር ሰላም ነው ብላ ስትነሳ ጥንቸሏ ኤሊዋ በልቷለች ዋንጫውን። ገባሽ? የናቀቻት ኤሊ በላች። ለምን? ጥንቸሏ ንቃ ስትተኛ ባክሽ ሳደስብኝ ምናምን ብላ እሷ ግን ነን ስታፕ አላቆመችም እየሰራች ነው። ገባሽ? ቀስ ብላ ግን እየሰራች ነው። እየሰራች ነው። አይ አንደርስታንድ እንደ ኤሊዋ መሆን ያለብን እና ኤሊዋ አሪፍ አባባል ነው። ደስ ይላል። ጋይስ እስቲ አሁን ያልኩትን የሚያውቀው እጅ ያውጣ። እኔ ይበል የጥንቸሏና የኤሊዋን ታሪክ እኔ ግን ተረቱን ሰምቻለሁ። አላውቅም። ስትነግሪኝ ግን በደንብ አንደርስታንድ አድርጌዋለሁ። በደንብ ተረድቻለሁ። እግዚአብሔርን አለ ይሄ እኮ ተረድቻለሁ። ግን ደስ ይላል። አይኸረት እናቴ ትሞት አለ እኮ አለ ማለት እና እኔ ብዙ ጊዜ ኤሊዋ ነኝ። ሰው ሲነቃኝ ምናምን ደስ ይለኛል። አንቺ አሁን ሰው ጎድተሽ ታውቂያለሽ? በህይወትሽ ላይክ ሰው አስቀይመሽ ምናምን ታውቂያለሽ? ከራስሽ መጥቶ እኔ እና ካለም ንገሪኝ። እኔ ልንገርሽ የሰው ልጅ ማለት ነው በጣም መፈራው ምን እንደሆነ ታውቂያለሽ? የሰው ልጅ እንባ በጣም ነው የምፈራው። ለምን መሰለሽ? እኔ አሁን አንድ ሰው ሳስቀይም የዛ ሰው እናቱ ታለቅስብኛለች፣ አባቱ ያለቅስ። ለምን መሰለሽ? አሁን እኔ ያኔ በተከፋው ሰዓት ቤተሰቤ ሙሉ አልቅሷል። አንድ ሰው ሲያስቀይም ያን ሰው ብቻ የምትጎጂ ነው ይመስልሽ፣ ግን ሙሉ ቤተሰቡን ነው የምትጎጂ። ገባሽ አምልሽ? እህት ወንድ ምናምን ሁሉንም ትጎጂና ማለት ነው። እነዛ ሰዎች እያንዳንዱ ያለቀሱብሽ ይደርስብሻል ዞሮ እና እንባ ፈራለሁ እኔ እንባ በጣም ነው። አስለቅስሽ አታውቂም ማለት ነው? እኔ በምን አቅም ዝም ሰው በዝምታሽ መልሻለሽ። አሁን የሆነ ምስል ማለት ነው ሰው አስቀይሞሽ ያውቃል። ስሚ ዝም ምስል የሆነ ሰው ፈርቼ ምናምን ይመስል እኔ በጣም ባለጌ ነኝ ባለሽ ከተሳደብኩ ነው። መሳደብ እኮ የጭንቅላት ድድብና እንጂ እኮ የሆነ ማስተርስ ነው እንኳን አይደለም። ማድድብ ብቻ ነው ጭንቅላት የሚጠይቀው። ለዛ ማለት ነው ለጋ ድድብ ማይቻለሁ። ገባሽ? ጥቅም ግን የለውም እና ዝም ብለው ለዛ ነው ለጋ ሰው ባንድ ኖርብኝ አልፈልግም። ገባሽ? ግን አንዳንዴ እላፊ ሲመጣ ነው መናገር። እላፊ ሲመጣብሽ ያ ነገር በቃ እፍ በቃኝ ምናምን ታያለሽ። ኤኒዌይስ ውዶቼ በቃ እያሉ ነው። በቃ እሺ ጋይስ በቃ እኛም እኮ በቃ እስከምትሉን ነበር እየጠበቅን ያለነው። የእናንተን ትዕዛዝ ለማክበር ነው። በቃ ስላላችሁን እናመሰግናለን። ወዳችኋለሁ እና ያ ምን ታይም በቃ እንደምትሉ ገምቼ ነበረ እና ከእናንተ ስለመጣ እናመሰግናለን። ስሙ ቻው። እሺ ቻው።
ላቭ ዩ ጋይስ እንዳትነግብኝ እንትኑን ቻው ፍቅሮች እሺ እንረጋችኋለን አሪፍ ታይም ነበረን ምናምን see you tomorrow guys I love you so much yo ባይ love you bye በኋላ እንገናኛለን